ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ ነውር ለሌለበት ለዘላለማዊ ርስት እንደ ምሕረቱ መጠን ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ለዘላለም የተባረከ ይሁን። አሜን 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 ሃሌሉያ። ከኢየሱስ ክርስቶስ ጋር ስለነበረኝ ሕይወት ስለ 4 ቀናት ብቻ ልንገራችሁ። 3 ዓመት ተኩል ነው የቆየሁት ከሱ ጋር። 4 ግን የማይረሱ ትዝታዎች አሉኝ። 4 ቀናት፣ 2ቱ መልካም ቀናት ናቸው፣ 2ቱ ደግሞ ክፉ ቀን። ሕይወት በመድር እንዲህ አይደል? መልካም ቀን አለ፣ ክፉ ቀን አለ። ከመልካሙ ቀን ልጀምርላችሁ። የመጀመሪያይቱ መልካም ቀን ኢየሱስ ክርስቶስን በማንነቱ ያወኩበት ቀን ነበር። እሱ በርግጥም የእግዚአብሔር ልጅ እንደሆነ የተረዳውበት ቀን ነበር። እንደ ወትሮ ከመንደር መንደር ከሰፈር ሰፈር ከሀገር ሀገር ሲሄድ እኛም ተከትለነው ያስተምር ደዌያንን ሁሉ ይፈውስ ነበር። ታዲያ አንድ ቀን ቂሳሪያ ፊልጵስ በሚባል ቦታ ደርሰን ቆም አደረገንና ቆዩ እስቲ ሰዎች የሰው ልጅ ማን ይሉታል? ሰዎች እኔ እንዴት ነው የሚረዱኝ? ስለኔ ያላቸው ግምት ምንድነው? ሰዎች ማን ይሉኛል ብሎ ጠየቀን። ያው ጴጥሮስ ሲባል ችኩል እንደሆነ ታውቃላችሁ። በዚህን ቀን ግን እኔ ያልመለስኩም። አንዳንዶች ከነቢያት አንዱ ነህ ይሉሃል አሉት። አንዳንዶች ደግሞ ኤልያስ ሳይሆን አይቀርም ይሉሃል። አንዳንዶች እንደውም መጥምቁ ዮሐንስ ይሉሃል። ሌሎችም ሌላ ነገር ይሉሃል አልነው። ጌታም ዘወር አለና ወደኛ እየተመለከተ እናንተስ እኔ ማን እንደሆንኩ ትላላችሁ አለ። በዚህ ጊዜ ሰማያዊ መገለጥ መጣብኝ። ቀደም አልኩና ጌታ ሆይ አንተማ የሕያው እግዚአብሔር ልጅ ነህ አልኩት። ኢየሱስ ደስ አለው ማንነቱን ስላወኩ። እሱም መለሰና እኔ እምልሃለሁ አንተ ጴጥሮስ ነህ፣ ብፁዕ ነህ። ይሄንን ስጋና ደም አልገለጠልህም፣ በሰማይ ያለው አባቴ ገለጠልህ እንጂ። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ አሁን በተናገርከው ኢየሱስ የእግዚአብሔር ልጅ ነው ባልከው ዓለት ላይ ቤተክርስቲያኔን መሰርታለሁ አለኝ። ደስ አለኝ። ኢየሱስ ማንነቱን በማወቅ የሚገኝ ብጽዕና አገኘው። ጌታዬ ብፁዕ ነህ አለኝ። ዛሬም በዚህ ዘመን ላላችሁ ማስተላልፈው መልእክት እውነተኛ ብጽዕና የሚገኘው የእግዚአብሔር ልጅን ኢየሱስን በማወቅ ነው። እሱ ማን እንደሆነ ካወቅን የተባረክንን ብፁዓንን። ኢየሱስ ደስ አሰኘው። ምናልባት እዚህ ቤት ለመጀመሪያ ጊዜ መጣችሁ ካላችሁ ታውቁታላችሁ። ኢየሱስ የሽዋ እግዚአብሔር የላከው አንድያ ልጁ ነው። እቺ ቀን መልካም ቀን ነበረች። በሕይወቴ ዘመን ሁሉ አረሳትም። ስለ ጌታዬ ያለኝ አመለካከት የተቀየረበት የአይሁድ መምህር ብቻ እንዳሆነ ሳይሆን ነገር ግን ከሰማይ ከእግዚአብሔር ዘንድ የመጣ የእግዚአብሔር ልጅ እንደሆነ ገባኝ። ብሩክ ቀን ናት፣ አረሳትም። ሁለተኛው ቀን መልካም ቀን ከዮሹዋ ጋር ያሳለፍኩት ብዙ ጊዜ ጌታ ሲሄድ 12ታችንን ማስከትሎ ነው የሚሄደው። አንዳንድ ቀን ግን እሱ እንደፈለገ እኛ 3ታችንን ዮሐንስ ያዕቆብንና እኔም ጴጥሮስን ይዞኝ ወደ አንድ ቦታ ይሄድ ነበር። ከዛም አንድ ስፍራ እንደደረስን በትንግርት እናየው ጀመር፣ እንመለከተው ጀመር። ተራራማ አካባቢ ነው። ይዞን ወጣ። ትንሽ ከኛ ፈንጠር ብሎ ቆመ። አይናችን እያየ ማንነቱ ተለወጠ። ፊቱ እንደ ፀሐይ ደመቀ። ልብሱ ከፀሐይ ብርሃን የተነሳ አንጸባረቀ። ተለየብን። የገሊላው ኢየሱስ አልመሰለንም። ለጥቂት ዓመታት አብረን የተከተልነው ያ የአይሁድ መምህር አልመሰለንም። በፍጹም ተለወጠ። ደነገጥን። ከሱ ጋር ግን ሙሴና
ኤልያስ ይነጋገሩ ነበር። እኔም ካየሁት ክብር የተነሳ ተደፍ ብዬ ጌታ ሆይ ለኛ በዚህ መሆን መልካም ነው፣ አንድ ላንተ አንድ ለሙሴ አንድ ደግሞ ለኤልያስ ዳስ እንስራና እዚህ እንሆን አልኩት። ያው እንደምታውቁት ለኢየሱስ የሚሰራው ዳስ ላይ እኔ፣ ለሙሴ የሚሰራው ላይ ዮሐንስ፣ ለኤልያስ የሚሰራው ላይ ደግሞ ያዕቆብ አብረን እንሆናለን ብዬ ነው። ምናገረውን አላቅም ነበር። ድንገትም በዚህ ያለን ከሰማይ ከገናና ክብሩ ከደመና ድምጽ መጣ። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት የሚል መጣ። ከፍርሃት የተነሳ ተንበረከክን፣ አንገቶቻችንን አቀረቀርን፣ ደነገጥን። በፍርሃት እያለን የሸዋ ትከሻችንን ነካ ነካ አረገና ቀናል፣ አትፍሩ አትደንግጡ አለን። አይኖቻችንን ባነሳን ጊዜ ብቻውን ቀርቷል። ኤልያስም ሙሴም አልነበሩም። ሁለተኛ ቀን ግሩም ቀን ናት። አምላኬን በክብሩ ያየውበት ቀን፣ የሸዋን በገናናነቱ ያየውበት ቀን፣ ከሰማይ አባቱ ልጅነቱን ያረጋገጠበት ቀን ናት። ግሩም ቀን ናት። አረሳትም። ህይወቴን የለወጠው ነው። እንደምታውቁት ሁለት መጽሐፍ ጽፌያለሁ። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ የሚል እንድጽፍም ያነሳሳኝ የዛን ቀን ያገኘሁት ልምምድ ነው። ከገናና ክብሩን ድምጹን ሰምተን እንጂ የሰዎችን ተረትና ፍልስፍና አይደለም የምንከተለው። እኛ ራሳችን ከሱ ጋር ነበርን። በዛ ተራራ ላይ በሱ ደስ የሚለኝ የምወደው ልጄ ባለ ጊዜ አብረነው ነበር። ግርማውን አይተን እንጂ ተረትና ታሪክን ተከትለን አይደለም ሚለው መልእክቴን የጻፍኩላችሁ ከዚህ ልምምድ የተነሳ ነው። ግሩም ቀን ነበረች። ጌታዬን በክብሩ ያየውበት ቀን። ምናልባት እዚህ ቤትም ላላችሁ ልጠይቃችሁ፣ ጌታ የጠየቀንን ጥያቄ ኢየሱስን ማን ትሉታላችሁ? ማን ነው ለእናንተ? ከነቢያት አንዱ? የሃይማኖት መምህር? ሞቶ የተቀበረ የቀረ? አይደለም፣ አይደለም። ኢየሱስ የሕያው እግዚአብሔር ልጅ ነው። እሱ ከእግዚአብሔር ጋር እኩል ሆኖ ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር ሳይቆጥር በምስሉ እንደ ሰው ሆኖ የኔና የናንተን አካል ለብሶ መጣ፣ ሰው ሆነ። ከዚህም ሁሉ በላይ የመስቀል ሞት የታዘዘ ሆነ። ስለኔና ስለናንተ ሞተ፣ ተቀበረ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አይችልምና። የኔና የናንተ በደል በመስቀል ላይ ሕይወቱን እንዲሰጥ አረገው። እነዚህ መልካም ቀናቶቼ ናቸው። የጌታዬን ማንነት ያወቅኩባት ያቺ ቀን፣ አዳኝነቱን የመሰከርኩበት፣ ሁለተኛ ከገናና ክብሩ ድምጹን የሰማሁበት ቀን ብሩክ ናት። ሰው ስንሆን መልካም ቀን እንዳለ ሁሉ ክፉ ቀን አለ። ሁለት ክፉ ቀናቶቼ ልንገራችሁ። ሳስባቸው ልቤ ያዝናል፣ እተክዛለሁ። በእርግጥም ምን ነኝ እንዲያደረኩት እላለሁ። የመጀመሪያው ክፉ ቀን የሸዋን አዳኜን አምላኬን ጌታዬን አላውቅህም ብዬ ካትኩበት ቀን ናት። ኢየሱስ በተሰጠባት በዛች ሌሊት ሐሙስ ቀን መታሰቢያ ይሆን ዘንድ ከኛ ጋር ራት በላን። እንኩ ሁላችሁ ከዚህ ብሉ፣ ስለ ብዙዎች የሚቆረስ ሥጋዬ ነው አለ። ከበላንም በኋላ እንካችሁ ሁላችሁ ከዚህ ጠጡ፣ ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ። ከበላን ከጠጣን በኋላ እግራችንን አጠበን። እኔ እንኳን በፍጹም አታጥበኝም ብዬው ነበር። ጌታን አውቀዋለሁ ሲቆጣ፣ ጴጥሮስ ቁጭ በል፣ እንግዲያውስ ካጠብከኝ መላው አካሌን እጠብ አልኩት። ከታጠብን በኋላ
እንዲህ አለን በዚች ሌሊት ሁላችሁም ትሰናከላላችሁ ያንዳንዳችሁ ጥላችሁን ትሄዳላችሁ መሪው ይመታል መንጋው ይበተናል ተብሎ ተጽፏል አለን እኔ ፈጠን ብዬ ጌታ ሆይ እነዚህ ሁሉ ቢክዱ እኔ ግን አልክድም አልኩት ጌታም ለስለስ ባለ ድምፁ ጴጥሮስ እውነት እልሃለሁ ዶሮ አንዴ ሳትጮህ 3 ጊዜ ትክደኛለህ አለኝ እኔም መልሼ እስከ ሞት ድረስ እንኳን ቢሆን ከተልሃለሁ እንጂ በፍጹም አልክድህም አልኩት ወደ ጌቴሴማኒ ወደ ጸሎት ቦታ ሄድን አሳልፎ የሚሰጠው ይሁዳ ተደፍ እያለ መጣና መምህሩን ጉንጩ ላይ ሳመው ለካ የምስመው እሱ መምህሩ ነው ብሎ ገንዘብ ተቀብሎ ኖሯል የሃይማኖት መሪዎች ኢየሱስን አስረው ወደ ሊቀ ካህኑ ግቢ ወሰዱት እኔና ዮሐንስም ተከትለን ሄድን ዮሐንስ ከሊቀ ካህኑ ዘመድ ስለነበር አስገቡት እኔን ግን በውጭ ቀረው በኋላ ዮሐንስ መጥቶ እንድገባ ፈቀደልኝና ገባሁ ገና እንደገባው አንዲት ሰራተኛ አየችኝና አንተ ከገሊላው ኢየሱስ ጋር ነበርክ አይደል ስትለኝ እሺ ምትዩ ነገር እኔ አላቅም ምንድነው የምታወሪው አልኳት ብዬ ወደ ገባውበት በር ስወጣ ሌላ ሴት አገኘችኝና ደግሞ ይሄ ሰው ከናዝሬቱ ኢየሱስ ጋር ነበር አለች እኔም ረይን ሰውዬ እኔ አላውቀውም አልኩ ጌታዬን ይሄው እግዚአብሔር ልጅ ነህ ያልኩትን ካትኩት ከዛም ወደ በሩ እየተጣደፍኩ ስወጣ ለሶስተኛ ጊዜ የቆሙ ሰዎች አንተ ከሱ ደቀ መዝሙርት አንድ ነህ ንግግርህ ያስታውቃል አሉኝ እኔም ይሄ የምትሉትን ሰውዬ አላውቀውም እያልኩ መራገም ጀመርኩ ትንሽ እንደሄድኩ ጌታ እንደተናገረው አውራደሆ ጮኸ ልቤ ባዝን ተመታ ተነገጥኩ ከበሩ ሮጬ ወጣውና ተንበርክኬ ምርር ያለ ለቅሶ በጌታዬ ፊት አለቀስኩ ይቅር ይለኛውን ጌታዬን አምላኬን የእግዚአብሔር ልጅን 3 ዓመት ተኩል ሙሉ የተከተልኩትን ካትኩት በሁለት ሴቶች በተወሰኑ ጥቂት ሰዎች ካትኩት እኔም እልሃለሁ ጴጥሮስ ነህ ይህንን በሰማይ ያለው አባቴ ገለጠልህ እንጂ ስጋና ደም አልገለጠልህም የሚለው ትዝታ ሁሉ ወደ አእምሮዬ መጣ ጌታዬን ከዳሁት ይህን ሰውዬ ያልኩት መድኃኒቴን ከዳሁት ከባድ ቀን ናት ማትረሳኝ ትዝታ ናት ዓርብ ዕለት ሰቀሉት እንዳለው ሁላችን ተበታተንን ከዛ ብላቴና ኢየሱስ ይወደው ከነበረው ከዮሐንስ በስተቀር መስቀሉ ስር ማንንም አልነበረም ሰቀሉት 7 ቃላትን በመስቀል ላይ ተናገረ የመጀመሪያው ቀና ብሎ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለደላቸው ጨረሻም ጣሩ ሲበዛበት እንደገና ወደ አባቱ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ አለ ለካ እኔ ብቻ ሳልሆን የተውኩት ይሁዳ ብቻ ሳይሆን የተወው ደቀ መዛሙርት ብቻ ሳይሆን የተውት በመስቀል ላይ አባቱን ትቶት ነበር እኛ በሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ እግዚአብሔር ኃጢአት ያላወቀውን አንድ ልጁ ስለኔና ስለናንተ ኃጢአት አደረገው አባቱ ዝም አለው በጌቴሴማኒም ሲጸልይ አባቱ ብትወድ እጅ ጽዋ ከኔ ትለፍ ብሎት ነበር እግዚአብሔር ግን ዝም አለው
ብቻውን የሞትን ጽዋ ጠጣ። ቀን አለፈች። ቅዳሜ ምድር ጸጥ ብላ ዋለች። መምህራኖቹ ግን ተነስተው ያ አሳች በሕይወት ሳለ በሶስተኛው ቀን እነሳለሁ ብሎ ነበርና ብለው ወደ ጲላጦስ መልእክት ልከው ማተም መቃብሩ እንዲታተም አደረጉ። ወታደር ይጠብቅ ጀመር። ቅዳሜ በዛ አለቀ። ሰንበት ባለፈ በማግስቱ እሁድ በማለዳ ማርያም፣ ሌላይቱ ማርያም፣ ሰሎሜ ሴቶች ተሰብስበው ወደ መቃብር ይሮጡ ጀመር። ሽቱ ሊቀቡት። ነገር ግን ወደ መቃብሩ ሮጠው በመጡ ጊዜ ትልቁ ጭንቀታቸው ዓርብ ዕለት ሲሞት የተገጠመበትን አይተው ነበርና ድንጋዩን ማን ያንከባልልናል ይባባሉ ነበር። ነገር ግን ወደ መቃብሩ በተጠጉ ጊዜ ድንጋዩ ተንከባሎ መቃብሩ ባዶ ሆኖ አገኙት። ወደ ውስጥ በገቡም ጊዜ አንድ መልአክ አውቃለሁ የተሰቀለውን ኢየሱስ እንደምትፈልጉ አውቃለሁ፣ እሱ ተነስቷል፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚህ የለም ማለት ማመን አቃተኝ። ይኸው መልአክ እንግዲህ ሂዱና ለወንድሞቼ ለጴጥሮስም ያያችሁትን ንገሩት፣ ወደ ገሊላ ይቀድማችኋል፣ በገሊላ እንገናኝ ይበሉታል። እነዚህ ሴቶች እየሮጡ መጡ። ደቀ መዛሙርት ተሰብስበን ነበር አዝነን። ጌታ ተነስቷል፣ መቃብሩ ባዶ ነው ብለው ነገሩ። መልአክ የነገራቸውን እኔና ጴጥሮስ እየሮጥን አላመናቸውም ነበርና ወደ መቃብሩ መጣን። ድንገት ካላወቃችሁ ዮሐንስ በእድሜ ወጣት ስለነበር በሩጫ ቀደመኝና መቃብሩ ደጃፍ ደረሰ። ግን አልገባም። እኔ ደግሞ ከኋላ እንደርጅናዬ የሮክ ቀስ ብዬ መጣሁና ጠልቄ ገባሁ። ከተከፈነበት ጨርቅ በቀር ምንም የለም። ከዛ ወጣ። ዮሐንስም ገባ ወጣ። እየተንደረደርን ወጣን ወደ ገሊላ ለመሄድ ከትንሣኤው ጌታ ልንገናኝ። ተሰብስበንም ባለንበት ቤት ድንገት መጣና ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። አይኖቻችንን ማመን አቃተን። የስ በተለይ በመጀመሪያው ቀን ሲገለጥልን ቶሚ በመካከላችን አልነበረም። ቶሚ ነው የምንለው፣ ቶማስ እሱ ብቻ ቀርቶ ነበር። ለሱም ቶማስ ና ይኸው እጆቼ በሚስማር የተቸነከሩት፣ ይኸው ጎኔ ስላንተ የደማው፣ ይኸው እግሮቼ ተመልከት እኔው ነኝ። ኢየሱስ ክርስቶስ ትንሣኤ ልባችንን አሞቀው፣ ተስፋችን ለመለመ። የተቀበረበት መቃብር ዮሴፍ የተባለ የአርማቴስ ሰው ነበር። የሚገርመው ኢየሱስ ክርስቶስ በምድር ሲኖር ጎጆ አልነበረውም፣ ማደሪያ ቤት አልነበረውም። በየሰው ቤት ነበር የሚያድረው። ቀረጥ እንኳን የሚከፍለው ገንዘብ አልነበረውም፣ ካሳ ያወጣ ነበር። እነሆ ንጉሥሽ ተብሎ በአህያ ውርንጭላ እንኳን ሲመጣ ውርንጫ አልነበረውም፣ በተወሶ ውርንጫ ነው። የመጨረሻ አራትም እንኳን የበላንበት ቤት ከሰው ቤት ነው፣ ቤት አልነበረውም። ለወፍ ጎጆ ለቀበሮ ጉድጓድ ነበር። የሰው ልጅ ግን የለውም ብሎ እንደነገረን ነው። የሚገርማችሁ የተቀበረበትን መቃብር የራሱ አልነበረም፣ በተወሶ መቃብር ነው የተቀበረው። ዮሴፍ ባለጠጋ ሰው ነው። ራሱ ሲሞት እቀበርበታለሁ ያለው ማንም ያልተቀበረበት መሬት ነበር። በእኛ ዘመን ቀልድ ነበር። ከትንሣኤ በኋላ ከተረጋጋን በኋላ ዮሴፍን ለመሆኑ እንዴት መቃብርን ሰጠኸው ለሱ አልነው።
አንተ ስትሞት የት ልትቀበር ነው ብለን ጠየቅ ነው። ምክንያቱም መቃብሩን የገዛው ለራሱ ነበር። ዮሴፍ መልስ አስገረመን። አይ ኢየሱስ ክርስቶስ ከ3 ቀን በላይ እንደማያድርበት ስለተረዳው ነው የሰጠሁት። አማኝ ነበር። ሰው ልጅ ይሰቀላል፣ ይሞታል፣ በሶስተኛውም ቀን ይነሳል ብሎ የተናገረውን እኛ ደቀ መዛሙርት እንኳን ያላመነውን ያመነ ሰው ነበር። ሁለተኛው የክፉ ቀን ከትንሣኤ በኋላ የገጠመኝ ነው። አሁንም ሳስበው አዝናለሁ። ኢየሱስ 40 ቀን ሙሉ እየታየን የእግዚአብሔር መንግስት ወንጌል እየሰበከ ያስተምረን ነበር። ግን አንድ ቀን ማለዳ ተነሳሁና ዲዲሞስ የተባለው ቶማስን፣ ናትናኤልን፣ የነጎድጓድ ልጆች ዮሐንስና ያዕቆብን ሌላ 2 ደቀ መዛሙርት 6 ጠርቼ ከኔ ጋር 7 ሆነን አሳ ላጠምድ ልሄድ ነው አልኳቸው። እነሱም እንሄዳለን ብለው ተከተሉን። መረባችንን ይዘን አሳ ለማጥመድ ወጣን። ለሊቱ ሙሉ አንድም ሳንይዝ አደርን። ጠዋት በማለዳ አንድ ሰው ከወንዙ ዳር ቆሞ ልጆች የሚበላ ሳላችሁ አለን። እኛም ደግሞ ምንም አንድስ እንኳን የለንም አልነው። በኋላ ከታንኳይቱ በስተቀኝ ጣሉ ታገኛላችሁ አለን። በእናንተ ሀገር ተረት ሰምቻለሁ፣ ለእናቷ ምጥ አስተማረቻት ነው የሚባለው። ይህ ሰው ማን ነው አሳ ማጥመድ ለኛ የሚያስተምረን? ለሊት ስናጠምድ አድረን ያላገኘነው ገነጋ በጠዋቱ ያውም እዚህ ስራችን ሳይገኛል። ማን እንደሆነ ይህ ሰው የሚያስበው ተባባልን በውስጣችን። ማንም አልጻፈላችሁም ወንጌል ውስጥ ይሄን። በኋላ እሺ አለና ከታንኳይቱ በስተቀኝ ጣልን። ትንሽ ቆይተን ጎተትነው። መጎተት አቃተን። መረቡ እስኪሞላ ድረስ በ153 ትላልቅ አሳ ተሞልቶ ነበር። የጎተትን ሳለ ጴጥሮስ ወደ ደረቴ ጠጋለና ጌታ እኮ ነው አለኝ። እኔም ጌታ እኮ ነው የሚለውን በሰማው ጊዜ ልብሴን አድርቄ ወደ ውሃ ውስጥ ገባሁ። እነሱ እየገሰፉ ወጡ። ምድሩ ጋር በደረሰን ጊዜ እንጀራና አሳ አዘጋጅቶ ነበር። ብሉ አለን። በላን። በዚህ ጊዜ ያውቀነዋል። ግን ማንም አንተ ማን ነህ ብሎ የጠየቀው የደፈረ ነበር። በዚህ ጊዜ ነበር ዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለኝ። እኔም አሁን ጌታ ሆይ አንተ ታውቃለህ አልኩት። ጥቂት ቆይቶ ዳግመኛ ዮና ልጅ ስምዖን ሆይ በርግጥ ትወደኛለህ? አሁን እንደወድህ አንተ ታውቃለህ። በል እንግዲያው በጎቼን ጠብቅ፣ ጠቦቶቼን አሰማራ። ለሶስተኛ ጊዜ ያንኑ ቃል ደግሞ ዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ? እኔም አዘንኩና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ ታውቃለህ አልኩት። በል እንግዲህ በጎቼን መግብ አለኝ። ጴጥሮስ ወጣት ሳለ ወደ ፈለክበት ትሄድ ነበር፣ የፈለከውን ትለብስ ታደርግ ነበር። በሸመገልክ ጊዜ ግን ወደማትወደው ይወስዱሃል አለኝና እንዴት ባለ ሞት እንደምሞት ነገረኝና ተከተለኝ አለኝ። ለሁለተኛ ጊዜ
ከ3 ዓመት ተኩል በፊት አሳሳ ጠምድ አግኝቶ የጠራኝ ጌታ እንደገና ወደ ቀድሞዬ ስመለስ አሁንም ዳግም መጥቶ 3 ጊዜ በአደባባይ የካድኩትን 3 ጊዜ በአደባባይ ሾሞኝ በጎቼን ጠብቅ ጠቦቶቼን መግብ ግልገሎቼን አሰማራለኝ እንደገና ላከኝ የነበረብኝን ጸጸት ጌታዬን በመካዴ የነበረብኝን ሁሉ ሐዘን ከልቤ ውስጥ አወጣ 3 ጊዜ ብክደው 3 ጊዜ መልሶ ሾመኝ ዛሬ በዚህ ቤት ያላችሁ በህይወቱ ጣውረድ በተለያየ ነገር ገጥሟችሁ ምናልባት ወደ ድሮ ሞያችሁ የተመለሳችሁ ወደ ድሮ ተግባራችሁ ሄዳችሁ ትኖሩ ይሆን ወይንም ጌታን በአደባባይ ካዳችሁ በሥራ ቦታ ሄዳችሁበት ሀገር ትንሽ ምድራዊ ጥቅምም ለማግኘት ብላችሁ ከፍርሃትም የተነሳ ቢሆን እምነታችሁን ይተዋችኋላችሁ እኔ ምስክር ነኝ እኔን ይቅር ካለ እናንተንም እንዴት እኔን መልሶ ካያዘ እናንተንማ ይልቁንም እንዴት ኢየሱስ የወደዳቸውን እስከ መስቀል ድረስ ወደዳቸው እንደሚል እንዲሁ ነው ያደረገው ታዲያ በሱ ምሕረት በሱ ቸርነት እንደገና ታድሼ ሁለቱን መጽሐፍ ጻፍኩላችሁ ከሰላምታዬ ቀጥሎ የተናገርኩት ይሄንን ነው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ ነውር ለሌለበት ለዘላለማዊ ርስት እንደ ምሕረቱ መጠን ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ለዘላለም የተባረከ ይሁን አሜን 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 ሃሌሉያ አምላኬ እንዲህ ነው ሞቱ ሕይወቴን አድሶታል ትንሣኤው ሕይወቴን አለምልሞታል ምንም እንኳን በሰው ፊት ብክደው እሱ ግን በቀራንዮ መስቀል ራቁቱን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ማለደልኝ ስለኔ የመስቀል ሞትን ሞተ 40 ቀን ሙሉ ያስተማረን በእኛው ቀን ካለቀ በኋላ አንድ ስፍራ ሄደን አይኖቻችን ያየ በደመናው ከፍ ከፍ አለ ተነጠቀ እኛም ማቀርቅረን ሳለን ከሰማይ 2 መላእክት መጥተው የገሊላ ሰዎች ሆይ ስለምን አቀርቅራችሁ ቆማችኋል ይሄ ከናንተ ወደ ላይ ሲሄድ ያያችሁት ጌታ ዳግም ይመጣል አለን ልክ እንደዚሁ እኛም ከደስታ የተነሳ እየሮጥን ወደ ከተማው ገባን እንዲህ ብሎ ነበር አብ የሰጠውን ተስፋ እስክታገኙ በኢየሩሳሌም ጠብቁ ብሎ ነበር ከሄደ ከ10 ቀን በኋላ ባንድ ልብ በነበርንበት ጊዜ ጸልይበት የነበረው ቤት ድንገት ተንቀጠቀጠ እንደ ንፋስ አውሎ ንፋስ ወረደ ከሰማይ እሳት መጣ በእያንዳንዳችን ራስ ላይ ቁጭ አለ እሱ መንፈስ እንደሰጠ ልዩ ልዩ ቋንቋ መናገር ጀመርን አይሁድ ሁሉ ከምድር የበዓል አምሳል ሊያከብሩ መጥተው ነበርና ምድር ሁሉ ተገለበጠች እኔም እግዚአብሔር መንፈስ ተሞልቼ እንዲያልኳቸው ከተለያየ ቦታ የመጣችሁት እናንተ ጻድቅ ንጹህ የነበረውን የእግዚአብሔር ልጅ ኢየሱስ ክርስቶስ ሰቀላችሁት ቀበራችሁት ገደላችሁት ሞት ይዘው ዘንድ አልቻለም እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው የመጀመሪያው ተሰበሰቡ የሰሙትን መንፈስ ቅዱስ ወቀሳቸውና እንግዲህ ምን እናርጋሉን እንዲያውማ ትድኑ ዘንድ በጌታ በኢየሱስ ክርስቶስ እመኑ ተጠመቁ አልኳቸው በዚያን ቀን 3000 ሰዎች ጨመሩ ያኔ ነገረኝ እኔም እልሃለሁ አንተ ጴጥሮስ ነህ መንግሥተ ሰማይ ቁልፍ ሰጥቼሃለሁ የምታስረው ይታሰራል የምትፈታው ይፈታል ያለው ቃል ትዝ አለኝ ወንጌልን ሰብኬ 3000 ሰዎች ወደ እግዚአብሔር መንግሥት መጡ አሜን ወንጌል እስከምን ዳርቻ ድረስ
የሸዋ ሲለየን በነበረው ቃል ለያቸው እንዳለው ይሄ ወደ ላይ ሲሄድ ያያችሁት መልአክ እሱም እንዲህ ያለን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ያለውን ቃል በልቤ ውስጥ አስቀመጥኩት። ከዛ ወዲህ በነበረኝ ዘመን ለዚህ ቃል ተግቼ መኖር ጀመርኩ። ይሄ እምነት እስከ ሮም ድረስ ደረሰ። የሮም መንግስት ቄሳር ክርስቲያኖችን ጠመደ፣ ይጠላ፣ ያስር፣ ያንገላታ፣ ይገድል ነበር። እኔም ታሰርኩ። የሞት ቅጣት ፈረዱብኝ። እንደ ጌታዬ በመስቀል ላይ ሊሰቅሉኝ ያሰቡ። እኔም እንዲህ አልኳቸው፣ እንደ ጌታዬማ በቁመናዬ ልሰቀል የተገባው አይደለም፣ ዘቅዝቃችሁ ስቀሉኝ አልኳቸው። የጌታዬን ጽዋ እኔም ጠጣሁ። ዘቅዝቀው ጌታ እንዴት ባለ ሞት እንደማከብረው የተናገረው ቃል ትዝ አለኝ። ይህችን ምድር ተሰናብቼ ሄድኩ። ዛሬ በመሲሁ ቀኝ ቁጭ ብያለሁ። በምድር ላይ የማቆም የሸዋ ሳይሆን አይኖቹ የእሳት ነበልባል በፊቱ ማንም ሊቆም የማይችል ሰባቱን መቅረዝ የያዘ በእሱ መካከል በሚመላለስ በእግዚአብሔር ልጅ በኢየሱስ ክርስቶስ ጋር ከዘላለም እስከ ዘላለም እኖራለሁ። ጸሎቴና ልመናዬ ነበር ይሄ ከእናንተ ሲሄድ ያያችሁ ጌታ ዳግም ይመጣል፣ እንደ ዳግም እንደሚመጣ ጠብቅ ነበር። ሁሌ የምንዘምረው መዝሙር ይሄ ነበር። ዮሐንስ እንደጻፈላችሁ ሙሽራይቱና ሙሽራው ና ይላሉ፣ የሚያምን የሚሰማ ሁሉ ና ይበል። አሜን። ጌታ ኢየሱስ ሆይ በቶሎና ማራናታ። የትንሣኤው ጌታ ዳግም ይመጣል። ሁለቱ መልካም ቀኖቼ የጌታን ማንነት ያወቁበት የእግዚአብሔር ልጅነቱ እሱ ብቻ አይደለም፣ ከገናና ክብሩ ድምፁን የሰማሁበትና ክብሩን ያየሁበት ቀን ነው። ሁለቱ ቀናቶቼ ጌታዬን የካድኩበት እንደገናም ደግሞ የጠራኝን ጥሪ ለቅቄ ወደ ቀድሞ የተመለስኩበት ታላላቅ ምሕረቱ የተነሳ ኢየሱስ ክርስቶስ ከሙታን በመነሳቱ ዳግም የወለደኝ የማይጠፋ ርስት የሰጠኝን ጌታ አመሰግናለሁ። እንግዲህ ይህንን የምድር ሩጫ አልፋችሁ ክፉም ቀን ቢሆን ደጉንም ቀን አልፋችሁ የጌታ የሰጣችሁን ጥሪ እስከ መጨረሻ ሕይወታችሁን ጠብቃችሁ አንድ ቀን በክብር በአዲሲቱ ኢየሩሳሌም እስክንገናኝ ድረስ ቸር ይግጠመን እያልኩ የምሰናበታችሁ ሐዋርያው ጴጥሮስ ነኝ። ቸር ይግጠመን። ሃሌሉያ።